ሰላም ጤና ይስጥልን ኢትዮ ኢንፎ ለታዊ መረጃችን እንሆ ተጀምሯል። ይህንን ከ786 ሺህ በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ተጭነው ታዊ መረጃዎቻችን በፍጥነት እንዲደርሷችሁ ያደርጉ። እንደተለመደው በሀገር ውስጥ ዕለታዊ መረጃዎች የምንጀምር ይሆናል። እየተከታተላችሁን አብራችሁን ቆዩ። ይህ ኢትዮ ኢንፎ ነው። ቀዳሚ ወዳረግነው መረጃችን እንለፍ። ሁሉን ያደረገችልኝ ቅድስት ኪዳነ ምህረት ነች ሲል ሻለቃ ኃይሌ ገብረስላሴ ተናግሯል። በዓለም አቀፍ የጉባኤ ምሩቃን መርሃ ግብር ላይ ልምዱን ያካፈለው የዓለም አቀፍ የ27 ሪከርዶች ባለቤት ሻለቃ ኃይሌ ገብረስላሴ በሩጫዬ ሁሉ ኪዳነ ምህረት ረዳቴና አማላጅ ናት ሲል ተናግሯል። የህይወት ውጣ ውረድና ፈተናን በከፍተኛ ትዕግስትና ብርታት ያለፍኩት በእናቴ በቅድስት ድንግል ማርያም ብርታት ነው ሲልም ተሰምቷል። በሽርፍራፊ ሴኮንዶች ብዙ አጥቻለሁ ብዙም አግኝቻለሁ ያለው ሻለቃ ኃይሌ ገብረስላሴ የጊዜን ዋጋ ትርጉም መስጠት ራዕይን ማሳካት ይገባል ሲልም መልእክት አስተላልፈዋል። መረጃው የዛሃበሻ ነው። ፔኒሲዮን ላይ በተነሳ የእሳት አደጋ 2 ሰዎች በጭስ ታፍነው ህይወታቸው ማለፉ ተነግሯል። ከአደጋው 6 ሰዎችን መታደግ ተችሏልም ተብሏል። ትላንት ሰኔ 15 ቀን 2017 ከሌሊቱ 9:05 ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ሳሪስ በአንድ ፔኒሲዮን በተነሳ የእሳት አደጋ 2 ሰዎች በጭስ ታፍነው ህይወታቸው አልፏል። የአደጋ ጊዜ ሰራተኞች ባደረጉት ርብርብ በፔኒሲዮኑ በክፍል ውስጥ ተኝተው የነበሩ 6 ሰዎች መታደግ የቻሉ ሲሆን የእሳት አደጋው ሳይስፋፋም በፍጥነት መቆጣጠርም ችለዋል ተብሏል። በጭስ ታፍነው በአንድ ክፍል ውስጥ ህይወታቸውን ያጡት የ30 ዓመት ወንድና የ25 ሴት ናቸውም ተብሏል። የፔኒሲዮኑ የውስጥ ክፍል እሳትን መቋቋም ከማይችሉና አደጋን አባባሽ ከሆኑ በቺፕውድና በጣውላ የተከፋፈሉ መሆናቸው እሳቱ እንዲባባስና ጭስ እንዲፈጠር ምክንያት ሆኗልም ተብሏል። ፔኒሲዮኖችና ሆቴሎች አገልግሎት የሚሰጡ ድርጅቶች ወይም ባለንብረቶች እንግዶች የሚያርፉባቸውን ክፍሎች የአደጋ ደህንነት መስፈርትን ያሟሉና ይተጠበቁ በማድረግ የደንበኞቻቸውን ደህንነት በመጠበቅ አስፈላጊውን ጥንቃቄ ማድረግ የሚገባቸው ሲሆን ኮሚሽኑም የአደጋ ደህንነት መስፈርትን በማያሟሉ አገልግሎት መስጫዎች ላይ አስፈላጊውን እርምጃ እንደሚወስድ ያሳስባልም ተብሏል። አድማጭ ተመልካቾቻችን ከኢትዮ ኢንፎ ዕለታዊ መረጃዎቻችንን ነው ወደ እናንተ እያደረስን የምንገኘው። ይህንን ከ786 ሺህ በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጭነው ቤተሰብ ይሁኑ። በየዕለቱ የምንለቃቸውም ዕለታዊ መረጃዎቻችን በፍጥነት ይድረሳችሁ። ከሀገር ውስጥ ያገኘናቸውን መረጃዎች አሁንም ወደ እናንተ ማድረሳችንን እንቀጥላለን። ቀጣዩ መረጃችን በ42 የትምህርት አይነቶች ኤ+ ያመጣው ተማሪ ጉዳይ ይመለከታል። ልጆችን በማስጠናት በሚያገኘው ገቢ ራሱን አስተምሮ 42 የትምህርት አይነቶችን ኤ+ ያመጣው የድሬዳዋ ዩኒቨርሲቲ ተማሪ ብዙዎችን አስደንቋል። ደሴ መሐመድ ያሲን ይባላል። ለትምህርት ከፍተኛ ትኩረት እንደሚሰጥ የሚናገረው ደሴ ከዩኒቨርሲቲ በፊትም የደረጃ ተማሪ ነበር። በድሬዳዋ ዩኒቨርሲቲ በኬሚካል ኢንጂነሪንግ የትምህርት ክፍል ከፍተኛ ውጤት በማምጣት የተመረቀው ደሴ 42 የትምህርት አይነቶችን ኤ+ በማምጣት ሜዳሊያና ዋንጫ ተሸላሚ ለመሆን በቅቷል። ምንም እንኳን ቤተሰቦቹ ዝቅተኛ ገቢ ያላቸው ቢሆንም ከጓደኞቹ በታች እንዳይሆን በርካታ መስዋዕትነት በመክፈል ጭምር ለዚህ እንዳበቁት የሚናገረው ደሴ ወደ ዩኒቨርሲቲ ከገባ በኋላ ልጆችን በማስጠናት በሚያገኘው ገቢ ራሱን መደጎም መጀመሩንም ተናግሯል። የድሬዳዋ ማህበረሰብ ሰውን በፍቅር የሚያቀርብ እንግዳ ተቀባይ ነው የሚለው ተሸላሚው ምሩቅ ከሚያስጠናቸው ልጆች ቤተሰብ ጋር የጠበቀ ወዳጅነት መፍጠሩንም ተናግሯል። እኔ የቤተሰቦቼ ያክል ናቸው። በችግሬም በደስታዬም ጊዜ ካጠገቤ ነበሩ። በዛሬ የምረቃ ቀኔም እንኳን ቤተሰቦቼ እኔን መተው ባያስመርቁኝ እነሱ ከጎኔ ሆነው አስመርቀውኛል። በአጠቃላይ 3.94 የሆነ ውጤት በማምጣት የማዕረግ ተመራቂ የሆነው ደሴ የድሬዳዋ ዩኒቨርሲቲ ለ17ኛ ዙር አሰልጥኖ ካስመረቃቸው 600 የሚጠጉ ተማሪዎች መካከል አንዱ ነው ተብሏል። መረጃው የኤቢሲ ነው። መንግስት ለፓርኪንግ በሰዓት 40 ብር እያስከፈልኩ ነው ሲል ተናግሯል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ በዘመናዊ ቴክኖሎጂ የፓርኪንግ ክፍያ ሲስተም በሁሉም ተሽከርካሪ ማቆሚያ ቦታዎች ላይ ተግባራዊ አድርጓል። የፓርኪንግ አይነቶቹ የመንገድ ዳር፣ የህንፃ ስር የተከለለ የህንፃ ላይ ተሽከርካሪ ማቆሚያ ናቸውም ተብሏል። ለአገልግሎት ተጠቃሚዎቹም ይህንን እንድታውቁ ተብሏል። ክፍያው ለጊዜው በኢትዮጵያ ንግድ ባንክ ሞባይል ፓርኪንግ ብቻ ነው። ወደፊት በሌሎች ክፍያ አማራጮች ይከናወናል። በሲስተም ስራ በመጀመሩ ማህበራት ላይ ጥሬ ብር ወይም ካሽ መክፈል አይቻልም። ወደ ተሽከርካሪ ማቆሚያው ሲገቡ የያዙትን ተሽከርካሪ ሰሌዳ ቁጥር መልእክት ወይም መረጃ እንዲደርሱ የያዙትን ስልክ ቁጥር ለሲስተሙ ባለሙያ ያስመዝግቡ። ከተሽከርካሪ ማቆሚያ ሲወጡ የመውጫ መልእክት መድረሱን ያረጋግጡ። መልእክት የሚይዙ የቆዩበት ሰዓት፣ የክፍያ መጠን፣
የመክፈያ ኮድ እንዲሁም ባለ 3 ወይም ባለ 4 ወይም ዲጂታል ቁጥሮች የመክፈያ ኮዶች ናቸውም ተብሏል። ክፍያው በ24 ሰዓት ውስጥ ካለምንም ወለድ በተጠቀሱት የክፍያ አማራጮች መክፈልም ይቻላል ተብሏል። ከ24 ሰዓት ካለፈ ወለዱ እየጨመረ ይቀጥላልም ነው የተባለው። ያለቦትን ዕዳ ካልከፈሉ ከአሽከርካሪና ተሽከርካሪ ዙሪያ የሚፈልጉትን አገልግሎት ማግኘት አይችሉምም ተብሏል። የሞባይል አፑ ከፕሌይ ስቶርን በማውረድ ተጨማሪ መረጃዎችን ማግኘት ይችላሉም ተብሏል። የክፍያ መጠንም በሰዓት መነሻ በ30 ደቂቃ 20 ብር ነው ተብሏል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ነው መረጃው። አርማይ ተመልካቾቻችን ከኢትዮ ኢንፎ ወደናንተ እየደረሱ የሚገኙትን ዕለታዊ መረጃዎቻችንን ነው እየተከታተላችሁን የምትገኙት። እየተከታተላችሁን አብራችሁን ስላላችሁን እናመሰግናለን። አሁን ደግሞ ከውጭ ወዳገኘናቸው ዕለታዊ መረጃዎች እንለፍ። አብራችሁን ቆዩ። አሜሪካ የእኩለሊት መዶሻ ባለችው የኢራኑ ጥቃት የትኞቹን የጦር መሳሪያዎች ተጠቀመች የሚለውን እንመልከት። አሜሪካ የእኩለሊት መዶሻ የሚል ስያሜ በሰጠችው ኦፕሬሽን GBU 57 ወይም ማሲቭ ኦርዲናንስ ፔኔትሬተር MOP ቦምብ ተጠቅማለች ተብሏል። የምሽግ ደርማሽ ቦምብ 13600 ኪሎ ግራም የሚመዝን ሲሆን ከመፈንዳቱ አስቀድሞ እስከ 60 ሜትር ድረስ ወደ መሬት ሰርጎ የመግባት አቅም ያለው ነው ተብሏል። ቦምቡ B2 በተባለ ስውር ቦምብ ጣይ አውሮፕላን አማካኝነት ኢላማው ከ12000 እስከ 15000 ሜትር ከፍታ ላይ የተጣለ ሲሆን ያለው ክብደትና የመሬት ስበትን በሚያርፍበት ቦታ ላይ ውድመት እንዲያስከትል ያደርጉታልም ተብሏል። የተቀመጠለትን ኢላማ እንደማይስት የሚነገርለት ምሽግ ደርማሹ ቦምብ በውስጡ በተገጠመለት GPS በመጠቀም ነው ጥቃቱን የሚያደርሰው ተብሏል። በዚህም ከተጣለ በኋላ ምንም አይነት የኢላማ ለውጥ ወይም ቁጥጥር ማድረግ አይቻልም። አንዱ ዋጋም ከ3.5 እስከ 4 ሚሊዮን ዶላር እንደሚደርስም ተነግሯል። ይህንን ግዙፍ ቦምብ መሸከም የሚችለው B2 ስውር ቦምብ ጣይ አውሮፕላን በያዘው ቅርጽ ምክንያት በተለይም በጸረ አውሮፕላን አነፍናፊ መሳሪያ ወፍ ወይም በራሪ መስሎ መታየት ያስችለዋል። በዚህም በኢላማ ማክሸፊያ እንዳይመታ እንደሚያደርገው ነው የተነገረው። በተጨማሪም ትክክለኛ ያልሆነ የራዳር መረጃ የሚያቀበል የኤሌክትሮኒክ ቴክኒክ ያለው ነው ተብሏል። ሌላው አሜሪካ የተጠቀመችው ከ1600 ኪሎ ሜትር ርቀት ላይ መንወንጨፍ የሚችለው የቶማሃውክ ክሩዝ ሚሳኤሎች ናቸው። ከሰርጓጅ መርከብ ላይ የሚነሱት ሚሳኤሎች ከምድር በታች ያልሆነ ማለትም በምድር ላይ ያለ ኢላማን ለማጥቃት የሚውሉ ናቸው። በአሜሪካ የሌሊት መዶሻ ኦፕሬሽን 30 የሚሆኑ የቶማሃውክ ክሩዝ ሚሳኤሎች ከ640 ኪሎ ሜትር ርቀት ላይ መንወንጨፋቸው ተገልጿል። በራዳር እይታ ውስጥ እንዳይገባ በዝቅተኛ ከፍታ ላይ መንሳፈፍ የሚችለው ሚሳኤሉ ከተወነጨፈ በኋላ የኢላማን ብሎም የአቅጣጫ ቅየራ እንዲያደርግ ማዘዝ ይቻላል ተብሏል። እያንዳንዱ ቶማሃውክ ክሩዝ ከ1.5 እስከ 2 ሚሊዮን ዶላር የሚደርስ ዋጋ አለው። አሜሪካ በኢራን በፎርዶ፣ ናታንዝ እና ኢስፋሃን የኒውክሌር ማበልጸጊያዎች ላይ ነው ጥቃቱን የፈጸመችው። አርማይ ተመልካቾቻችን ከኢትዮ ኢንፎ ወደናንተ እየደረሱ የሚገኙ ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። ወደ ቻይና እንጓዝና ከወደ ቻይና የሰማነውን አንድ አስገራሚ መረጃ ወደናንተ እናድርስ። ቻይናም የወባ ትንኝ መጠን ያለው ድሮን መስራቷ ታውቋል። ቻይና ሚስጥራዊ ለሆኑ ወታደራዊ ተልእኮች የሚያገለግሉ የትንኝ መጠን ያላቸው ድሮኖች መስራቷን ነው ያስታወቀችው። የትንኝ መጠን ያላቸው እነዚህ ድሮኖች በጦር ሜዳዎች የስለላ ተግባርን የሚያከናውኑ መሆናቸውን ቻይና ገልጻለች። ድሮኖቹን ለመለየት ከባድ በመሆናቸው ወደ ጠላት ሰፈር በመግባት የተለያዩ መረጃዎችን በብቃት ያስተላልፋሉም ተብሏል። በቻይና ሁናን ግዛት በሚገኘው ብሔራዊ መከላከያ ቴክኖሎጂ ዩኒቨርሲቲ የተሰሩት ድሮኖች ለስውር ወይም ሚስጥራዊ ወታደራዊ አገልግሎት እንዲውሉ ታልመው መሰራታቸውን መገለጹ የአናዱሉ ዘገባ አመላክቷል። በቻይና ሳይንቲስቶች የተሰሩት እነዚህ የወባ ትንኝ መጠን ያላቸው ድሮኖች 1.3 ሴንቲሜትር ቁመትና 2 ክንፎች አላቸውም ተብሏል። ወደ መጨረሻው ዕለታዊ መረጃችን እንለፍ። ገንዘብ እየሰረቀ ከ120 በላይ መዳረሻዎችን የጎበኘው ቻይናዊ ጉዳይ መነጋገሪያ ሆኗል። የ25 ዓመቱ አን ገንዘብ እየሰረቀ ከ120 በላይ የሀገር ውስጥ መዳረሻዎችንና 7 ሀገራትን ሊጎበኝ መቻሉ ተገልጿል። አን ሀገራትና ቦታዎችን ለማየት ያለውን ጉጉት እውን ለማድረግ የሰዎችን የገንዘብ ቦርሳ መስረቅን ነበር የመረጠው። ትምህርቱን ከዩኒቨርሲቲ አጠናቆ በሰው ኃይል አስተዳደር የሥራ ዘርፍ ላይ ይሰራ ነበር የተባለው አን የሚያገኘው ገቢና ከመጠን በላይ የሆነ
የሆነው ወጪ አለመመጣጠኑ ጥያቄ ፈጥሮበት እንደነበረም ፖሊስ ገልጿል። አን በሰው ኃይል አስተዳደር በሚሰራበት ተቋም የሥራ ቅጥር ቃለ መጠይቅ ለማድረግ የመጣውን ሊን የተባለ ግለሰብ የገንዘብ ቦርሳ ከሰረቀ በኋላ ፖሊስ ይህንን ድርጊቱ ሊደርስበት ችሏልም ተብሏል። የገንዘብ ቦርሳው ቃለ መጠይቅ ሊያደርግ በሄደበት ተቋም ውስጥ እንደጠፋበትና ከባንክ ተደውሎ በክሬዲት ካርዱ የመመለሻ ትኬት እንደተቆረጠበት እንደተነገረው ነው ፖሊስ የተናገረው። ፖሊስም በተረጋገጠ ማስረጃ አንን በቁጥጥር ስር ሊያውለው እንደቻለ ሳውዝ ቻይና ሞርኒንግ ነው በዘገባው የገለጸው። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ እየደረሱ የነበሩት ዕለታዊ መረጃዎቻችን ይህንን ይመስሉ ነበር። እየተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ይህንን ከ786,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው ዕለታዊ መረጃዎች በፍጥነት እንዲደርሳችሁ አድርጉ። መልካም ጊዜ።